አርእስተ ዜና። በቡና ምርት ላይ በየጊዜው የሚስተዋለው የአቅርቦት ሰንሰለት ችግር ሊፈታ እንደሚገባው ተነግሯል። የቡና አምራቹ አርሶ አደርን ተጠቃሚ ለማድረግና የሀገሪቱን የቡና ኤክስፖርት ገቢ ለማሳደግ ዘመናዊ የግብይት ስርዓት መዘርጋት እንደሚያስፈልግም የኢትዮጵያ ቡናና ሻይ ባለስልጣን ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። እናጋራቸዋለን። የመምህራንና የትምህርት ቤት አመራሮች የሙያ ብቃት ምዘና ለመጀመሪያ ጊዜ በበይነ መረብ ሊሰጥ መሆኑን የአዲስ አበባ ትምህርት ቢሮ አስታውቋል። ምዘናው የፊታችን መጋቢት 28 ቀን 2018 ዓ.ም እንደሚሰጥ የተነገረ ሲሆን ከዋና ምዘናው በፊት መጋቢት 5 ቀን የቅድመ ሙከራ ምዘና እንደሚደረግም ተነግሯል። ዝርዝሩን ይዘናል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት ማለዳ በባህሬን ሼክ ኢሳ አካባቢ በሚገኝ የአሜሪካ አየር ኃይል የጦር ሰፈር ላይ መጠነ ሰፊ የድሮንና የሚሳኤል ጥቃት መፈጸሙን አስታውቋል። በዘመቻው 20 ድሮኖችና 3 ሚሳኤሎች ጥቅም ላይ መዋላቸውን የጠቀሰው አብዮታዊ ዘቡ የጦር ሰፈሩን ዋና የማዘዣ ህንፃ ማውደሙንና የነዳጅ ማከማቻዎችን በእሳት ማጋየቱን ገልጿል። በዝርዝር ይዘነዋል። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። በቡና ምርት ላይ የሚስተዋለው የአቅርቦት ችግር ሊፈታ እንደሚገባው ተገለጸ። በቡና ምርት ላይ በየጊዜው የሚስተዋለው የአቅርቦት ሰንሰለት ችግር ሊፈታ እንደሚገባው ተነግሯል። የቡና አምራቹ አርሶ አደርን ተጠቃሚ ለማድረግና የሀገሪቱን የቡና ኤክስፖርት ገቢ ለማሳደግ ዘመናዊ የግብይት ስርዓት መዘርጋት እንደሚያስፈልግም የኢትዮጵያ ቡናና ሻይ ባለስልጣን ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። የቡና ዋጋ በዓለም አቀፍ ደረጃ እያሳየው ያለው መዋዠቅ ፈታኝ መሆኑን ያነሱት የግብርና ሚኒስትሩ አቶ አዲሱ አረጋ ኢትዮጵያ ጥራቱን የጠበቀ ቡና በማምረት ተወዳዳሪነቷን ማሳደግ ይገባታል ብለዋል። በግብይት ሰንሰለቱ ላይ የሚስተዋሉ ችግሮችንም ለመፍታት ስራዎች እየተሰሩ እንዳሉ አመላክተዋል። የግብርና ሚኒስቴር ከኢትዮጵያ ቡናና ሻይ ባለስልጣን ጋር በመተባበር ባዘጋጀው የ2018 ዓ.ም በጀት ዓመት የቡና ኤክስፖርት አፈጻጸምና በዘርፉ ላይ የሚስተዋሉ ተግዳሮቶችን ከቡና ላኪዎች፣ አቅራቢዎች፣ እሴት ጨምረው የሚልኩ የቡና ቆዮች፣ ማህበራት፣ ዩኒዮኖችና ሌሎችም ከሚመለከታቸው አካላት ጋር ውይይት ማድረጉን ገልጿል። በተያዘው የበጀት ዓመትም 600 ሺህ ቶን ቡና ለዓለም ገበያ በማቅረብ 3 ቢሊዮን የአሜሪካን ዶላር ለማግኘት ታቅዶ እየተሰራ እንዳለም በመድረኩ ተነግሯል። ከ2000 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ባለፈው አንድ ሳምንት ውስጥ በተከናወኑ 8 ዙር በረራዎች ወደ ሀገራቸው የተመለሱት ዜጎች በሙሉ ወንዶች ሲሆኑ ከእነዚህም መካከል 38 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተነግሯል። ከመስከረም 5 ቀን 2018 ዓ.ም ጀምሮ ዜጎችን ወደ ሀገር ቤት ለመመለስ የተከናወነ ባለው ስራ እስካሁን ድረስ 56225 ኢትዮጵያውያንን ወደ ሀገራቸው መመለስ መቻሉንም ሚኒስቴሩ አክሏል። በተጨማሪም ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ እያደረገ እንደሚገኝም ገልጿል። ከዚህ ባሻገር ተመላሾችን ከቤተሰቦቻቸው ጋር የማቀላቀል ስራ በትኩረት እየተከናወነ መሆኑንም ሚኒስቴሩ አመላክቷል። የመምህራንና የትምህርት ቤት አመራሮች የሙያ ብቃት ምዘና ለመጀመሪያ ጊዜ በበይነ መረብ ሊሰጥ መሆኑ ተገለጸ። የመምህራንና የትምህርት ቤት አመራሮች የሙያ ብቃት ምዘና ለመጀመሪያ ጊዜ በበይነ መረብ ሊሰጥ መሆኑን የአዲስ አበባ ትምህርት ቢሮ አስታውቋል። ምዘናውን ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን የገለጹት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ምዘናው በሚሰጥባቸው ጣቢያዎች በቂ የኮምፒውተር፣ ኢንተርኔትና መሰል ዝግጅቶች አስቀድመው እንዲጠናቀቁ ማሳሰቢያ ሰጥተዋል። የፊታችን መጋቢት 28 ቀን 2018 ዓ.ም ምዘናው እንደሚሰጥ የጠቆሙት ኃላፊው ከዋና ምዘናው በፊት መጋቢት 5 ቀን የቅድመ ሙከራ ምዘና እንደሚወሰድም ገልጸዋል። በዘንድሮ ዓመት ምዘና 11000 የሚጠጉ የመምህራንና የትምህርት ቤት አመራሮች እንደሚሳተፉም ቢሮ በማህበራዊ የትስስር ገጹ ላይ ያሰፈረው መረጃ ያመላክታል። ከሀብሰው እንደሚችልም ዘገባው አመላክቷል። የኢራን አብዮታዊ ዘብ በባህሬን በሚገኝ የአሜሪካን የጦር ሰፈር ላይ ጥቃት መፈጸሙን አስታወቀ። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት ማለዳ በባህሬን ሼክ ኢሳ አካባቢ በሚገኝ የአሜሪካ አየር ኃይል የጦር ሰፈር ላይ መጠነ ሰፊ የድሮንና የሚሳኤል ጥቃት መፈጸሙን አስታውቋል። በዘመቻው 20 ድሮኖችና 3 ሚሳኤሎች
ጥቅም ላይ መዋላቸውን የጠቀሰው አብዮታዊ ዘቡ የጦር ሰፈሩን ዋና የማዘዣ ህንጻ ማውደሙንና የነዳጅ ማከማቻዎችን በእሳት ማጋየቱን ገልጿል። ይሁን እንጂ ባህሬን ስለ ድርጊቱ እስካሁን የሰጠችው ይፋዊ ምላሽ የለም። በተያያዘ ዜና የእስራኤል ጦር በሊባኖስ ዋና ከተማ ቤሩት ደቡባዊ የከተማ ዳርቻዎች ወይም ዳሂዬ በተባለው አካባቢ ላይ ያነጣጠረ የአየር ድብደባውን አጠናክሮ ቀጥሏል። የሂዝቦላህ ደጋፊዎች በብዛት በሚኖሩበት በዚህ አካባቢ የተፈጸመው ጥቃት ከፍተኛ የህዝብ መፈናቀልን ያስከተለ ሲሆን በሺዎች የሚቆጠሩ ዜጎች አካባቢያቸውን ጥለው ለመውጣት በመሞከራቸው ምክንያት ከፍተኛ የትራፊክ መጨናነቅ ታይቷል። ይህ ወታደራዊ ጥቃት መባባስ በሲቪል ነዋሪዎች ላይ ከባድ ማህበራዊ ቀውስ እየፈጠረ ይገኛል። በርካታ ነዋሪዎች በጎዳናዎች ላይ ለማደር የተገደዱ ሲሆን በከተማዋ በሚገኙ ትምህርት ቤቶችም የመማር ማስተማር ሂደቱ ተቋርጧል። በአሁኑ ወቅት በርካታ የትምህርት ቤት ህንጻዎች ከደቡባዊ የከተማ ዳርቻዎች ለተፈናቀሉ ዜጎች መጠለያ ሆነው እያገለገሉ ይገኛሉ። የቀጠናው ውጥረት ወደ ከፋ ደረጃ መሸጋገሩን የዓለም አቀፍ መገናኛ ብዙሃን ዘገባዎች አመልክተዋል። ሩሲያ ያቀደችውን ወታደራዊ ግስጋሴ ለማሳካት ትቸገራለች ሲሉ ፕሬዝዳንት ዜሌንስኪ አስታወቁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ የሩሲያ ጦር እንደ አውሮፓውያን አቆጣጠር በ2026 ለማከናወን ያቀዳቸውን ወታደራዊ ግስጋሴዎች በተግባር ለማዋል ከፍተኛ ችግር እንደሚገጥመው ገልጸዋል። ፕሬዝዳንቱ ኪየቭ የሩሲያን የ2026 እና የ2027 ወታደራዊ እቅዶች የሚያሳዩ ሰነዶችን ማግኘቷን ጠቁመው ሞስኮ ካለፈው ዓመት ያልተሳኩ ግቦቿ በመነሳት አዳዲስ ጥቃቶችን ለመሰንዘር ብታቀድም አቅሟ ግን ውስን መሆኑን ተናግረዋል። እንደ ዜሌንስኪ ገለጻ የሩሲያ ዋነኛ ትኩረት አሁንም ምስራቃዊ የዩክሬን ግዛቶችን ማለትም ዶኔትስክንና ሉሃንስክን ሙሉ በሙሉ መቆጣጠር ነው። በተጨማሪም ዛፖሮዥያ፣ ዲኖፕሮና ኦዴሳ አቅጣጫዎችን ለመገስገስ ፍላጎት እንዳላት ቢታወቅም በጦር ሜዳ ያለው ተጨባጭ ሁኔታ ግን ከሞስኮ ቅር ጋር እንደማይገጣጣም አስረድተዋል። የሩሲያ ወታደራዊ ካርታዎች ካለው እውነታ ጋር አይገናኙም፣ የተሰጣቸውን ተልዕኮ ለመወጣት የሚያስችል በቂ የሰው ኃይልና ወታደራዊ አቅም የላቸውም ሲሉም ፕሬዝዳንቱ አክለዋል። በሌላ በኩል በመካከለኛው ምስራቅ እየተባባሰ የመጣውን ግጭት በዩክሬንና ሩሲያ መካከል በአሜሪካ አጋዥነት ሊካሄድ በታቀደው የሰላም ድርድር ላይ ተጽዕኖ ሊያሳድር እንደሚችልም ስጋት ስለመኖሩ ተገልጿል። በአቡዳቢ ሊደረግ የነበረው ስብሰባ በጸጥታ ምክንያት ቢስተጓጎል እንኳ ቱርክ ወይም ስዊዘርላንድ አማራጭ መድረክ ሊሆኑ እንደሚችሉም ዩክሬን ለድርድር ዝግጁ መሆኗንም ፕሬዝዳንቱ አክለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ እንዲሆን ተመኘሁ።